ሚኪና ርብቃ እንግዲህ ወይዘሮ ሂሩትን ከቤት ለማስወጣት ብለው ተንኮል እየሰሩ ይገኛሉ። ሚኪያስ እንግዲህ ብሩክ እንድታገኘው ከፈለግሽ እኔና አንቺ ይችን ሂሩት ተብዬ ሴትዮ ከዚህ ቤት ማስወጣት አለብን። ምክንያቱም እሷ በጣም መጥፎ ሴት ናት። በዛ ላይ ታያለሽ፣ ለአንቺ አባት ራሱ ክብር የላትም እና የሆነ ነገር አድርገን ይች ሴትዮ ጫላ ከዚህ ቤት እንድትወጣ ማድረግ አለብን ብሎ ለማርታ እየነገራት ነበረ። ማርታ ደግሞ ለብሩክ ብላ ምንም አይነት ነገር ታደርጋለች። እንግዲህ ማርታ ይች ሴትዮ ከዚህ እንድትወጣ ማድረግ ያለብን ከአሁን ጀምረን ነው። ስለዚህ ይህን መድኃኒት ከእሷ ምግብ ትጨምሪዋለች። ያቸው አረቢ ሴትዮ ምግብ የምትሰራው ለራሷ ለብቻዋ ነው። ስለዚህ ለብቻዋ ስለምትሰራ ይህንን መድኃኒት እዛ ትጨምሪዋለች። እንዴ ይሄ መድኃኒት ምንድን ነው? ሲጀመር ይሄ መድኃኒት መርዝ ሲሆን ምን ሆን ሳላቅ እንዴት ነው አንተን አምኜ የሚጨምረው? በፍጹም ርብቃ እኔን እመኚኝ። ይሄ መድኃኒት መርዝ ሳይሆን ሰዎችን ፈስ በፈስ የሚያደርግ ነው። እንዴ ይሄን እንዴት አምናለሁ? እንደዛ ከሆነ ለምን በራስህ አታደርገውም? እንዴ ቆይ አንቺ ምን ሆነሽ እንደዚህ ድርቅ የምትይው? በቃ እንደውም ካልተማመንን እኔና አንቺ አብረን መስራት የለብንም። እሱ ደግሞ ምን ማለት ነው? አንቺ እኔን እያመንሽኝ አይደለም። እሷ ሞተች ማለት እኮ እኔ ነኝ ተጠያቂ የምሆነው። ምክንያቱም አንቺ መድኃኒቱን የሰጠሁሽ ስለምታውቂኝ መጀመሪያ ተጠያቂ የሚሆነው እኔ ነኝ። እና እንዴት እንደዚህ አይነት ነገር አደርጋለሁ? እንዴት የሚስቴን እናት እገላለሁ እያለ ነበር ሚኪ። ግን ከዚህ በፊት ወይዘሮ ሂሩትን ለመግደል ጩቤ ይዞ ወደ እሷ ክፍል ሂዶ ነበረ። ግን የማርታ አባት ስላየው ነው ደንግጦ የተመለሰው እንጂ በቃ ከዛሬ ማለፍ የለብሽ። እኔና ትርሲትን ማፋተት አትችይም። እንግዲህ ብሩኬና ወይዘሮ ሂሩት ከዚህ በፊት ጥሩ ሰዎች ነበሩ፣ ማለት ይግባቡ ነበረ። ከመጀመሪያውም ትርሲት ብሩኬ እንድታገባው ያደረገችው ወይዘሮ ሂሩት ናት። በቃ አሁን ከእንግዲህ በኋላ ሚኪ የለም፣ ጠፍቷን ማለት ሚኪ እንደሞተ ነበር የሚያውቁት። ስለዚህ በህይወት የለም። አንቺ ደግሞ ገና ልጅ ነሽ። በዚህ እድሜሽ ቁመሽ መቅረት የለብሽም። 2 ልጆች ነው የወለድሽው እና ማግባት አለብሽ። ዙሪያሽን ደግሞ ዞር ብለሽ እዩ። ብሩኬ ከእንግዲህ በኋላ ተመልሶ አይመጣም። ስለዚህ ሚኪያስ ደግሞ አንቺን ይወድሻል፣ ልጆችን ይንከባከብልሻል። ለምን ይመስልሻል ይህን ሁሉ ነገር እያደረግልሻለሁ? እንዴ ማየ ምን ችግር አለው? ጓደኛው ብሩኬ ጓደኛው ስለሆነ እንደዚህ እያደረገ ያለው። አይ በፍጹም እንደዛ አይመስለኝም። አንቺን ስለወደደች ነው። አረ ማየ እባክሽ እንደዛ አይደለም። ሚኪያስ ጥሩ ሰው ስለሆነ እንደዚህ እያደረገ ያለው። አንቺና ሚኪያስ መጋባት አለባችሁ። ምክንያቱም ከእንግዲህ በኋላ ሌላ ህይወት ሊኖርሽ ይገባል። ብሩኬ እንደው ተመልሶ አይመጣም በማለት እንግዲህ ሚኪያስን እና ትርሲትን ያጋባቻቸው ወይዘሮ ሂሩት ናት ማለት ነው። አሁን ደግሞ ሚኪያስ ማለት ብሩኬ ስለመጣ ሚኪያስ ምንም አያደርግልሽም። ሚኪያስ የሞተ መስሎኝ ነበር ያጋባኋችሁ እንጂ ብሩኬ በህይወት ማለት ብሩኬ በህይወት እንዳለ ሳላቅ ነው አንቺና ሚኪያስን ያጋባችሁ እንጂ ብሩኬ እንዳይመጣ ባቅ ኖሮ አንቺና ሚኪያስን አላጋባችሁም ነበር በማለት አሁን ድጋሚ ያጋባቻቸውን ልጆች ለማፈታት ጥረት እያደረገች ትገኛለች ማለት ነው ወይዘሮ ሂሩት። ይህ ደግሞ ይሄን ነገሩን አልወደደውም። ወይዘሮ ሂሩት ይሄን ለማድረግ የተገደደችው እንግዲህ ብሩኬ ገንዘቡን ሊከፈል እንደሆነ፣ ሀብቱን ሊወስድ እንደሆነ ማለትም ትርሲትና ብሩኬ አብሮ ያፈሩትን ሀብት ሊካፈል እንደሆነ ስትሰማ ሀብቱ ለሁለት መከፈል የለበትም። ስለዚህ እንደዛ ከሚሆን ለምን ሚኪያስን ፈትሽ አታስወጪውም? ሚኪያስን እኮ ፔስታሉን አንጠልጥለሽ ከዚህ ቤት ማስወጣት ብቻ ነው እና ሀብቱ ከሁለት ከሚከፈል ብሩኬን አግቢው ድጋሜ በማለት ለትርሲት ሀሳብ አቅርባላት ነበረ። ትርሲትም እማዬ እንዴት እንደዚህ ታያለሽ? እኔና ብሩኬን እኮ እኔና ሚኪያስን እኮ ያጋባሽን አንቺ ነሽ እና እንዴት ፔስታሉን አንጠልጥለሽ አስወጪው ትይኛለሽ እንዴ? እኔ ልጅ እና ሀብትሽ መክሰር የለበትም። አንቺና ብሩኬ አንድ ላይ መሆን እየቻላችሁ ሌላ አማራጭ እያለሽ እንደዚህ መሆን የለበትም በማለት እንግዲህ ስትመክራትም ሚኪያስ ደግሞ ሰምቶ ነበረ። በዛ ምክንያት ነው እንግዲህ ከዚህ በፊት ሊገላት ጩቤ ይዞ ወደ እሷ ክፍል ሄዶ ነበረ፣ ግን አልተሳካለትም። አሁን ደግሞ በርብቃ በኩል ማለት ነው ርብቃ ይሄንን መድኃኒት ከወይዘሮ ሂሩት ምግብ ላይ ተጨምሪዋለሽ እና ተዋርዳ እዚህ ቤት ተናዳ ትወጣለች። ይሄንን መድኃኒት ከጨመርሽው እሷ ፈስ በፈስ ነው የምትሆነው። እንዴ ለምን ግን አንቺ ላይ አንሞክረውም? ከፈለግሽ መርዛ ለመሆኑ አንቺ ላይ መሞክር እንችላለን። እንዴ ምን ነው ሚኪ፣ እኔ ላይ እንዴት ነው የምትሞክረው? ለምን አንተ ላይ አንሞክረውም? እንዴ እኔ እኮ ቢሮ ለቢሮ ሙሉ ሰው ነኝ እና ቢሮ ለቢሮ እንደዛ እየተዋረድኩ ለዋል እንዴ? እናንተ ከቤት ነው የምትውሉት። ካላመንሽኝ አንቺ ላይ መሞከር እንችላለን ሲላትኝ፣ አይ በፍጹም እሺ በቃ አደርገዋለሁ፣ ግን እቺ ሴትዮ ከሞተች ወይ የሆነ ነገር ከሆነች አንተን ነው የምጠይቀው። ችግር የለውም ግን ተጠንቀቂ፣ ይህን መድኃኒት ስታደርግ ማንም እንዳያይሽ በማለት እንግዲህ ሚኪያስ ማስጠንቀቋት ነበረ ርብቃን። ርብቃም ተስማምታ እንግዲህ ከምግቡ ከወይዘሮ ሂሩት እንግዲህ ብቻዋን ምግብ እየሰራኝ ነው የምትበላው ማለት ነው። ለእነሱ አትሰጣቸውም፣ የራሱ የግሏ ነው የምትሰራው እና ከዛ መድኃኒቱን ከወይዘሮ ሂሩት ትጨምሯል ማለት ነው ርብቃ።
ወይዘሮ ሂሩትም አድራ ስትነሳ ይህንን ያደረው ጥማ አልበላም፣ ስለዚህ ይህንን ወጥ እድፋልኝ ትሏለች ማለት ነው ለርብቃ አባት አባባ ደግሞ እንዴ ይሄን ወጥ እንዴት ነው የሚደፋው ማለት ለምን አሞቁ አይበሉትም ሲላት እንዴ እንዴት ብትነቅነኝ አንተ እኔ እኮ ስንት ሼፍ ያለኝ ሰው ነው፣ ስንት የቤት ሰራተኛ ያለኝ ሰው ነው፣ በእነሱ እጅ የተሰራ ምግብ ነው የምበላ እና እኔ ሂሩት ነኝ ያደረ ወጥ የምበላለሁ በማለት እንግዲህ ጋሽን ስትቆጣ ዋራ ይቅርታ ያርጉልኝ እንደዛ ማለት አይደለም ማለት ምንም አልሆነም ገና አዲስ ነው፣ ይሄንን መድፋት ደግሞ ግፍ ነው ብዬ ነው። አረ ግፍ ነው አይደል? የምን ግፍ ነው? እኔ ነኝ ያደረ ወጥ የምበላለሁ። እሺ በቃ እንደዛ ከሆነ ከሚደፉትኝ አምጭና እኔ ልብላው። እንዴ አንተ ልትበላ ነው እንዴ? እንደዛ ግፍ ነው ምናምን ከምትልማ አርቦኝ ነው አትልም እንዴ? ምን አይነቱ ችጋራም ነው? አሁን ቶሎ ብለ እሺ አሞቂልኝ ሲላት ማለት ነው እንዴ እኔ ነኝ የማሞቅለት ጭራሽ ነኝ እየዘዝከኝ ነው? አረ ወይዘሮ ሂሩት እንደዛ አይደለም፣ እሺ ችግር የለውም በቃ ብሎ እንግዲህ አባባ ያንን ወጥ በሉት ማለት ነው። እንግዲህ ርብቃ አስባ የነበረው ለሂሩት ነበር። ያ ወጥ ደግሞ መድኃኒት ተደርጎበታል ማለት ነው። መድኃኒቱ የተደረገው ለሂሩት፣ ይሄ ወጥ የሂሩት ነው፣ ሂሩት ናት የምትበላው ተብሎ ነው እንግዲህ ሚኪያስና ርብቃ ተስማምተው ያደረጉት ማለት ነው። ግን እንደ አጋጣሚ ሆኖ አባባ ይበሉታል። ከበሉት በኋላ እንግዲህ እውነትም እንዳለው ሚኪ እንደዚህ ፈስ በፈስ ነው የሚያደርገው። እንግዲህ እንደዛ ተሰብስበው እንደዚህ ቲቪ እያዩ ማለት ነው አባባ ተዋረዱ ማለት ነው። እና ምንድነው እያሉ ሁላቸውም እየሳውቁባቸው ነበረ። ያልሳቀችው ትርሲትና ርብቃ ብቻ ናቸው። እንዲ አባዬ የምንሆን አረ ሆዴን እያመመኝ እንደዚህ ታመም ያላቅም። እናንተ ስግብግብ የሆኑ ሰውዬ እንደዛ ከማግበስበስ በፊት ለምን አያስተውሉም? እኔ እኮ የተበላሸ ወጥ ነው ልድፋ ብሎት ይሄ ሆዳቸው አያስችላላቸው እና ሁሉንም ነገር ማግበስበስ ነው ስራቸው። እና ሆዶት የለመደው ደግሞ ቂጣ ነው። እዚህ ቤት መጥተው ቁርጥ ምናምን ሲበሉ አልተስማማዎትም ምናምን እያለች እንግዲህ የትርሲት እናት የተነገረቻቸው ነበረ። እንደሱ አይባልም እና እውነቴን እኮ ነው ልጅ አታይም እንዴት የታመሙት እኮ ከዚህ በፊት ከደረቅ ቂጣ በፊት ምንም ማያውቁ ሆዱን ከዚህ ቤት አንቺ ጋር መጥቶ ቁርጥ ምናምን ሲያግበሰብስ እንደዚህ ሆነ እያለች እንግዲህ ለእሷ የታዘዘው ለአባቷ እንግዲህ ርብቃ ለሂሩት አደረግኩ ብላ ለአባቷ ነው ያደረገችው። ባለማወቅ ቢሆንም ማለት አባቴ የበላዋን ብላ አስባ ሳይሆን ርብቃ ሂሩት ትበላዋለች በማለት ነበረ ያን መድኃኒት የጨመረችው። ይህ ሀሳብ ደግሞ የሚኪ ሀሳብ ነው። እናም ከሄዱ በኋላ እሺ አባዬ ምንድን ነው ምን በልተ ነው እንደዚህ ሆንኩ? እኔማ እኮ ወይዘሮ ሂሩት ወጡ ልትደፋው ስትል አንቺ ከምትደፊው ግፍ ነው፣ ስለዚህ እኔ በላዋለሁ ብዬ በላሁት። ምን አባዬ በላው? አዎ በላሁት። ምን ነው የኔ ልጅ እንዴት እንደዚህ ታደርጋለህ? መብላት አልነበረብህም። የተበላሸ ነገር እንዴት ትበላለህ? ለዛ እኮ ነው የታመምከው። እንግዲህ ምክንያቱም እሷ ያደረገችውን ስለምታውቅ ማለት ነው። ከዛ ወጥ ላይ እንግዲህ መድኃኒት ጨምራበታለች። እንግዲህ አባቷ እንደበላው ስታውቅ በጣም ነው ያዘነችው። እሷ ያደረገችው ለሂሩት ቢሆንም ግን ደግሞ እየተረፈው ለአባቷ ነው ማለት ነው። እንግዲህ ወደ ሚኪ ሄዳ እንዴት እንደዚህ ታደርጋለህ? ይህንን ምግብ የበላ አባቴ ነው እና ደግሞ ይሄ ሁሉ ሀሳብ ያንተ ነው። ከእንግዲህ በኋላ ከአንተ ጋር አልሰራም። እንዴ ምን እያልሽ ነው አንቺ ደግሞ? እኔ ምን ላድርጋቸው? አንተ እኮ ነው ይሄን ሀሳብ የመጣው። አንተ ባታመጣው ኑሮ እኔ እንደዛ አላደርግም ነበር። እንዴ እሳቸው ስለምን የሰው ወጥ ብሎ አላቸው? እሱም አርቦ ሳይሆን ግፍን ፈርቶ ነው የበላው። እና የምን አድርግ እያልሽ ነው? አንቺ እኮ ነሽ መድኃኒቱን የጨመርሽው። በዛ ላይ እኔ ሆን ብዬ አላደረግኩትኝ አንቺ አባት ላይ በማለት እንግዲህ ሚኪ እየተናገራት ነበረ። እሷም ከእንግዲህ በኋላ ከአጠገቤ እንዳደርስ ከአንተ ጋር ምንም አይነት ነገር አልሰራም በማለት ትታው ነው የሄደችው ማለት ነው። በዚህ በኩል ደግሞ ልዕልት እስካሁን ድረስ አልነቃችም። ግን የልዕልት ፍቅረኛ ነኝ የሚል አንድ ሰው መጥቶ እናም ልዕልት ማየት እፈልጋለሁ፣ እኔ የልዕልት ፍቅረኛ ነኝ። እንዴ ልዕልት ደግሞ ፍቅረኛ የሚባል የላትም እኮ። እኔ ደግሞ አውቃለሁ ፍቅረኛ እንደላት። ከመቼ የመጣው ፍቅረኛዋ ነው? ምንድን ነው የምትለው? ፍቅረኛ እንደላት ለአንተ ማሳወቅ አለባት እንዴ? እባክህን አሁን አሳየ፣ ልዕልት የት ነው ያለችው? በማለት እንግዲህ በግድ ገብቶ ልዕልትን ለማየት ሞክሮ ነበረ። ብሩኬም እንግዲህ ለቶም ቢደውሎ የልዕልት ፍቅረኛ ማይቶ ሊያያትም ገብቷል። እንዴ ምን ማለት ነው አንተ? ልዕልት እኮ ፍቅረኛ የላትም። እርግጠኛ ነኝ የነዛ ሰዎች ሰው ነው ሊያስገድላት ይሆናል የላኩትና እባክህን አሁን ገብተህ አስወጣው በማለት እንግዲህ አሁን እዚህ ውጣ፣ ከዚህ በላይ መቆየት አትችልም ብሎ ብሩኬን አሰጥቶታል ማለት ነው። በስተ መጨረሻ ግን ልዕልት ነቅታለች። ስትነቃም ብሩኬ በጣም ነው የደነገጠው። ምክንያቱም ከዚህ በፊት አብረኝ ሁን እያለችው በርብቃ ምክንያት ከዛ ቤት አላድርም፣ ምክንያቱም እነሱ እዛ ሳድር እየተቆጡ ነው በማለት ትቷት ከሄደ በኋላ ነው እሷ በጩቤ የተወጋችው ነው። በዛ ምክንያት ስለተጸጸተ በቃ ሁልጊዜ እሷ ስትነቃ ድረስ ሆስፒታል አብሯት የነበረው ነው። ከነቃሽ በጣም ደስ ይላል እና ደግሞ በጣም ቆይተሻል
እኔ እኮ ማትነቂ መስሎኝ ፈርቼ ነበረ። እኔ ምንሽ ፍቅረኛ አለሽ እንዴ? የምን ፍቅረኛ ነው? ያለ የለኝም። አንዱ እዚህ መጥቶ ፍቅረኛ ያልኩ የተሟዘዘ ነበረ። ዝም ብሎ ነው እሱ ብለ እንግዲህ ወዳው ሲመጣ ወይኔ ልዕልቴ ቆንጆ ትሞቻለሽ ብዬ ነበርኩ ወይኔ ፍቅር ምናምን ገላ ሲሟዘዝ፣ ኧረ እባክህን አሞኛል ለራሴ ይውጣልኝ እንዴ እኔ በፍቅሬ ላክምሽ እችላለሁ። አንተ ራስህ ሌላ በሽታ ነው የምትሆንብኝ። ስለዚህ ከዚህ ይውጣልኝ በማለት ብሩኬ እንዲያስወጣላት እየጠየቀችው ነበረ። ለምንድን ነው ፍቅረኛ እንዳለሽ አልነገርሽኝ? ምን ብዬ ነው የምነግርህ? አንድ ጅል ፍቅረኛ ነበረ ብዬ ነው የምነግርህ? አይ እኔ ፍቅረኛ እንዳለሽ አላውቅም ነበረ። እናም ቀስ ብላችሁ ልትግባቡ ትችላላችሁ እያለ እንግዲህ ብሩኬ ለልዕልት እየነገራት ነበር። ልዕልት ደግሞ የምትፈልገው ብሩኬ ነው እንጂ የኛውን አይደለም። እንግዲህ በስተ መጨረሻ ነግታለች። ብሩኬም ወደ ቤት ሄዶ ነበርና ግን ወደ ቤት ሲሄድ የማርታ አባት ሆስፒታል ቀርቶ ነበርና ልዕልት ጋር ቀርቷን አባት ሲላት ከትርሲ ጋር ሂደው እንዴት እንደዚህ ታደርጋላችሁ? ትናንት ላወቃችኋት ልጅ እንዴት እንደዚህ ታደርጋላችሁ? እንዴት አባቴን እዛ ጥላው ትመጣለህ? እንዴ ማርታ እውነትሽን ነው? አንቺ ነሽ እንደዚህ እየሆንሽ ያለሽው? አዎ። እና ሌላ ቤተሰብ የላትም? የኔ አባት እዛ እንዲያደር ያደረጋችሁት? ቤተሰብ የላትም። እናቷ የለችም በህይወት። አባቷን ደግሞ አታውቀውም። እህት ወንድም ምናምን የሚባል የላትም ወይ? እንደዛ ነው እንዴ? እንደዛ ከሆነ በጣም ይቅርታ። ምንድን ነው? ምንም አይነት ይቅርታ አያስፈልግም። ሲጀመር የፈለግሽውን ከተናገርሽ በኋላ ይቅርታ ብጠይቅኝ ምን ዋጋ አለው? በማለት እንግዲህ ብሩኬም ተናዶ ትቷት ሄደ። ትርሲትም ኧረ አንቺ ልጅ ግን አልሽን በልክ አድርጊው። በቀናት እኮ ቀንድ ልታበቀኝ ነው። ኧረ እባክሽ አንቺ እማትቀኝ ነው እንዴ የምትመስለው? አንቺ ራስ እኮ እየቀናሽ ነው። ግን ምንም ማድረግ አትችይም። ለዛ ነው። አይ ቢሆንም እንደዚህ መቅናት የለብሽም። ሲጀመር ብሩኬ የአንቺ ፍቅረኛ ሊሆን አይችልም በማለት እንግዲህ ትርሲትም እየተናገረቻት ነበረ። ኧረ እባክሽ አንቺ እንደማትፈልጊው ማላቅ ነው እንደሚመስልሽ? አንቺ ራሱ ላለመናገር ፈርተሽ ነው እንጂ ባለትዳር ስለሆንሽ ነው እንጂ ብሩኬን በደንብ ነው የምትፈልጊው። እኔ ደግሞ ባለትዳር አይደለሁም። ስለዚህ ብሩኬን ለራሴ የማድረግ መብት አለኝ እያለች ትርሲትን እየተቆጣቻት ነበረ። እንግዲህ በዚህ በኩል ብሩኬን ለራሷ ለማድረግ ከሚኪያስ ጋር እየሰራች ትገኛለች። ብቻ አንቺ አግዥኝ እንጂ ብሩኬን ለራስሽ እንድታደርጊ እረዳሻለሁ ብሎ የራሱን ወንጀል እያሰራት ነው። ከዚህ በፊት እንግዲህ ሂሩትን ከጉልበቷ ስር ተደርሰሽ ይቅርታ ጠይቂያትኝ ብሎ ይቅርታ አስጠይቋት ነበር። አሁን ደግሞ ከምግቧ ላይ መድኃኒት ጨምሪ ብሎ ብሩኬ ይህን ነገር ካደረግሽ ብሩኬ ያንቺ ይሆናል። እንዴት ብሎ ነው ብሩኬ እሷ የሚሆነው? እንደውም ብሩኬ ማርታ እንደምታፈቅረው ካወቀ በጣም ነው የሚናደደው። ምክንያቱም እሱ የሚያየት እንደ እህት ነው፣ እሷ ደግሞ እንደሌላ እያየችው እንደሆነ ሲያቅ በጣም ነው የሚያዝንባት። እንኳን ብሩኬ አባቷ ራሱ ታወቁ በጣም ነው የሚናደዱባት ማለት ነው በስራዋ። ለዛም ሚኪም እያስፈራራት ነው። አልታዘዝም ካልሽ ሂጅ አባትሽ እውነቱን እናገራለሁ እያለ እያስፈራራት ይገኛል። ትርሲትም ይህን ነገር ታውቃለች፣ ግን ለማንም አልተናገሩም ማለት ነው። ትርሲት እንግዲህ እንደምታወቀው በጣም መልካም ልጅ ናት። ይህን ነገር አባባ ቢሰሙ ያዝናሉ በማለት አሁን አባባን ለመጠየቅ ሄደው ነበር። እንዴት ነው ጋሽ ተሻለዎት? አዎ ደህና ነኝ። እኔ ልጅ ግን ሰዎችን ለማየት በጣም ነው የተሸማቀቅኩትኝ። እንዴት ሰው በዚህ እድሜው እንደዚህ ይወረዳል እንዴ? አባባ ታማው እኮ ነው እንጂ ወደው አይደለም። አይ እንደው ከባድ ነው። እንዴት ብዬ ሰዎቹ እንደማወራቸው አላውቅም። እንዴ እኔን እያወሩኝ አይደለ? ስለዚህ እነሱንም ልክ እኔ እንዳወሩ ታወራቸዋለህ ስትለው፣ እሺ እኔ እኮ አንቺን እንደ ልጅ ስለማይሽ ነው በማለት እንግዲህ ትርሲት ጋር እያወራ ነበረ። ትርሲትም ከታች ከሄደች በኋላ ወየት ሄደች ነው ያጣሁ ስትላት ሂሩት የትም ጋሼ ጋር ነበርኩኝ። ኧረ እባክሽ እንዴት ናቸው ያን ሰውዬ? ደህና ናቸው። ተሻላቸው ከትላንቱ? እንዴ እንደሱ ከምትይ ለምን ሄደሽ አትጠይቂያቸውም እንዴ? ቢሄድ እኮ ማሾፍ ነው የሚመስለው። ምንም ማሾፍ አለ? ምን ችግር አለ ብለሽ ብትጠይቂያቸው? ለምንድን ነው ትናንትና የሳቃችሁት? እንዴት ሰው በበሽታ ይስቃል ምናምን ያለች ትርሲት እየተናገረቻት ነበር። እንዴ እውነትሽን ነው፣ እሳቸውማ የሚያስለቅስ ጭስ ለቀውብን እኛ መሳቃችን እኮ ነው የሚገርመው እያለች እንግዲህ የትርሲት እናት እያሸፈችባት ነበር። ኧረ እማዬ በጣም ታሳፍሪያለሽ። እንዴት እንደዚህ ታደርጊያለሽ? በሽታ እኮ ነው እንጂ ወደው አይደለም እንደዚህ ያደረጉት። እንዴ እንደው እውነቱን ንገሪኝ ትርሲትዬ፣ እንደው ያንም ያሉ ሰውዬ ሲፈሱ አንቺ ሳልሳቅሽም? ኧረ እኔ በፍጹም ሳቂ አልመጣኝም። ምክንያቱም እኮ ታመው ነው ምናምን እያለች እንግዲህ ትርሲት እናቷን እየገሰቻት ነበረ። እሷ ግን እየሳቀች ነበር ማለት ነው። በዛ ምክንያት ተናዳታት ነው ሄደችው። ከሀያ በክፍል ላይ ይህንን ይመስላል ማለት በክፍል 21 ይህንን ይመስላል። በክፍል 22 እስከምንገናኝ ቸር ሰንብቱ ባይ